ከዚህ በፊት እየመጣ ያየነው በስነ ስርዓት ምንም የከለከልኩት ነገር የለም። ሲቀጥል ደግሞ በቃ የሚመጣበት ሰዓት ምንም እኔን አልተመቸኝም። አንደኛ ነገር ድንገት ነው የሚመጣው። ወይኔ ለተኛ እችላለሁ ወይ ደግሞ የሆነ ነገር ሊኖረኝ ይችላል ምናምን ደውሎ በፕሮግራም ለመጣ ነው ይመችሻል ምናምን እንዲለኝ ይፈልጋሉ እንጂ ዝም ብሎ ዘው ብሎ ጥሎት ሄደው ልጅ ዝም ብሎ እየመጣ እንደፈለገ አይቶ መሄድ አይችልም። ይሄን ነገር ለማፍጠር ነበር። እሺ ደግሞ ሐሳቤን አስጨርሽና ከዛ በኋላ ማውራት ያለብንን እናወራለን። ሲቀጥል ደግሞ አሁን ነው የልጅነት ፍቅሩ ምናምን የሚታየው። እስቲ ይሁን ብቻ ሩታያ ማአምር አሁን ምን አለ መሰለሽ እኔ ማንንም የመከረሽ አይጠቅምሽም እናቴ የመከረሽ አይጠቅምሽም። ይቅርታ አድርጊልኝና ማንንም ደስ ይላል ወይ ማን ያምርልኝ ብዬ አላወራም እኮ ያው ይሄንን በቃ ልጅሽ እንዲህ ነው እንዲህ ሊፈጠር ነው የተባለው ለዚህ ነበር ማለት ነው። ኦኬ ይሄ ነው ግልጹ። ምን ነው ግልጹ? አሁን በዚህ ሰበብ ልጅሽን ቤትሽን ቅብጥርሴ በሚል ስለዚህ ማለት አንቺን ለማለት ነው እየተጠቀመሽ አይደለም። ማንም ወደኋላ ለምን እንመለሳለን? ማንም እየተጠቀመሽ አይደለም። እየተጠቀመኝንም እኮ አየሁት ጉዜ ማንም እየተጠቀመሽ አይደለም። አሁንም ስህተት እንዳሰሪ እንደ ህስ ነግርሽ ድጋሚ ስህተት እንዳሰሪ የሚጠቀመኝ ነው ሲጋባኝ ግን ስህተት እንዳሰሪ ድጋሚ ችግር የለውም። ስህተት እንዳሰሪ ለስራ ጉዜ ማስፈራራት እኔ ለምን ብዬ እሷ ነው አሁን እኛ እዚህ በመጣ ስህተት ድጋሚ እንዳሰሪ ለስራ በመጀመሪያ ደረጃ አላስጨረስኩኝም እኮ እኔን አላስጨረሳችሁም። ሲጀመር ነበረብህ አይ ነው እኛ ስናወራ አይደለም። እሺ ይሁን አሁን ሲገባኝ ሩታ ከኛ ጋር ስለሆነች በነዛ አካባቢ የቀረ ጥቅም ያለ አይመስልም ይመስለኛል። እግዚአብሔር ማት ግራ እየገባኝ ነው። እኛን ሲያዩ እንደዚህ አይናቸው ደም ይለብስ ስለምን እኛም እኮ ሰው ነን። ምን አረግናት? እኔ ከሩታ ከባሏ እንድትለያይ ያላረኳት አድርገሻታል። እኔ ብናርገሽ በኢየሱስ የሩታ ተለያይታ ነው የመጣው ብናርገሻታል። እንዲያውም ሳስበው ማለት ነው